አጋጣሚ አባቷን ይዛ የመጣችው አባቷ በጣም አስተዋይ ስለሆኑ የድሮ ሰው ስለሆኑ ልምዱም ስላላቸው ከነሱ የእሱን ነገር ለመስማት ነው ያመጣችው እንጂ አባቷ እንደማይመጥነው የቦታ ታውቃለች እኮ ሀይሚ። ግን ያመጣችው ከአባቷ በላይ መቼም እንደሷ የሚረዳ ሰው የለም። አባቷ ነው ትረዳዋለች። ከአባት በላይ እኛ እንረዳለን ብለን ሌላ ነገር እንረዳለን አላልኩሽም። በእናትሽን አንቺ ነገር አታዞሪ። እንረዳለን አላልኩሽም። ከአባት ሁኔታ እኮ እንደዛ ነው። ከአባት በላይ አባት እንዴት ለምን ታመጣለች እኮ እሷና አባትየው እኮ ጋሼ ናቸው እኮ አባትየው እኮ ነው አገናኘኝ ያሏት እንጂ አይምን ፈልጋ አይደለም ያገናኘቻቸው። ይችን መውቀጥ ነው እንጂ የምን ከአባቴ ጋር ማገናኘት ነው? እንደ ዶሮ ገነጣጥላ ታስቀምጣት። ለምን አባቷ ነው ከኔ አባት ጋር ማገናኘት? ከኛ ህይወት ውጭ አለቻት ልጁ። ስሚ እንጀራ ነው የብሩኬ እንኳን ቢሆን እስከሚወለድ ምን ልታረግ አትችልም። እስተሚያሳድግ ማለት አንድ ላይ ናቸው፣ አይለያዩም፣ ይሰራሉ። አይደለም ብሩኬና ሀኒ አንድ ናቸው። ግን ልጅቷ ቢወለድ ራሱ ልጁ የብሩኬ ከልጅቷ ጋር አይሆንም፣ እርግጠኛ ነኝ። ያን እኮ ሀበም ተናገረ፣ ከእሷ ጋር እንደማይሆን እናት ሀይሚ ጋር እንደሚሆን ተናገረ። እንዴት ነው የምትረዱት? ቆይ ወይኔ እናንተ ናችሁ እኮ ገልብጣችሁ የምትሰሙት። እኔ ምንም የተናገርኩት ነገር የለም። እኔ ገልብጫ አይደለም የሰማሁሽ። አንቺ ነቀዝ የሆንሽ ልጅ ገብቶናል። አንቺ እኮ ምነው ለምን እንደዚህ ችርካሽ ቦታ ለምን አባቷን አመጣች ብለሽ ነው የተናደርሽው? በቃ ጎበዝ፣ አሁን መጣሽልኝ። እኔ እንጂ ብሩኬና ሀኒ ይለያዩ ብዬ አንድ ቀንም አልሜመለ ገባኝ። ግን እሷ ያመጣችበት አባቷን ያመጣችበት ምክንያት የራሷ የሆነ ምክንያት ስላላት ነው። ለምን መሰለሽ? አባትየው በመሀል ከገቡ የበለጠ ሀይሚና ብሩኬ እንዳይለያዩ አባትየውም እየፈለገ ስለሆነ አሁን ደግሞ የበለጠ ተረድቷት አንድ ላይ እንዲሆኑ ይፈልጋል አባትየው። ገባሽ? አሁንም እኮ ልጁ የብሩኬ ቢሆንም ራሱ ብሏል እኮ አባትየው እንዲለያዩ አይፈልግም ሀይሚና ብሩኬ። እንዴ ሀብም ተናገረ፣ እንትናም ተናገረ። እሷ ራሱ እንደምን ትናለች? በቃ ትዳር መካከል አትግቡ። ወይኔ ጉዴ! ገልብጣችሁ ነው የምትሰሙት እናንተ። ጆሮአችሁ ወደታች ገልብጣችሁ ነው በእነሱ የለም። እኔ አባቷን ለምን ከዚህ ታሻጋነ የምታገናኘው ነው ያልኩኝ። በጣም እኔ ለአባት ክብር ስላለ ለምን ያልኩ አባትዮ ተተስማማ ደግሞ ጋሽ እየተተስማማ ደግሞ መብት ነው። አባትየው አሳድጋለሁ ብሏል። በቃ ችግር የለም እኮ ተቀብሏሉ። የእሱ ተሆነ አሳድጋለሁ ብሏል። መስዬ እያወራን እኔም እኮ ይሄንን ነው እያወራህበት። ሰሞኑን ሰርግ ትበላላችሁ እንግዲህ ወገባችሁን እስራርጉና ጠብቁ። ምን ሰርግ አለ? ኧረ እባክሽ ሰርጉንማ ጠብቂ እናቴ። ቀለበት እንትን ሽማግሌ ስለተባለ አይደል እንዴ አሁን ተንደርድራ የመጣችው? ለእሷ የሚላከው ወደ ታዲያ እኮ ይሄ የትንሽ ጭንቅላት ማሰቢያ ነው። አንድ ሰው ልጅ ስለያዝኩ ብቻ እኔ ይሆናል ማለት አይደለም። ልጅ ስላለኝ ብቻ እኔ ጋር ይኖራል ማለት አይደለም። እሷ እየመጣችበት ርቀት በጣም ነው የሚያስጠላው። ሁለቱ እንደተለያዩ ግን እግዚአብሔር አንድ ላይ ያርጋቸው። ግን አባቷን ከዚህ ጭቆታ እንዳታመጡ። የአባቷ ነገር ያቃጠለሻል። አባት አልነግርሽም እዚህ ጋር ስለ አባቷ ማለት ነው። እዚህ ጋር የአባት ክብር እንደዚህ አይነት ቦታ አይደለም የሚጠራው። አባት አለ አይደለም ለግርማ ሞገስ ነው እንጂ ለዚህ ቆሻሻ ማንም ለሚጠቀምባት እንደ ሱቄታ ለምን ብዬ ነው አባት ተሰራ እሷ የረገጠችበት ቦታ ራሱ መርገጥ የለበትም። ቆሻሻ
እቃውን እኮ ለማንም የሰጠችውን እራሱ አታውቅም እኮ። አንዴ በእንቅልፍ ግንኙ ትላለች፣ አንዴ እንደዚህ ነው ትላለች። ምን አይነት ተንከሲስ ነው? ኧረ የቡታ ጅራ ሰዎች ኢትዮጵያን አታሰድዱ። አይ ግን የሄደችበት ርቀት ራሱ በጣም የሚያስጠላው የእሱን ለማድረግ መድኃኒት ሰታ ማስተኛት ከእሷ ጋር ማለት የወረደች እኮ የረከሰች እኮ ማለት እኮ ነው። ጌታ እንትን ላይ አሁን ማለት ነው እነሱ ጎበዝ ቢሆኑ እሷ የተመረመረችበት ሆስፒታል ሄዶ ሆስፒታሉ ሙሉ ለሙሉ መክሰስ ይችላሉ። እሷ ደግሞ የምትለው ከቡርኬ ነው እኮ ካለች ራሱ ማለት ነው። እውነት እኮ እውነት እዚህ ጋር ቅርታ አድርጉልኝና ድንግልነት ራሱ እሱ ወሰደ እንኳን አሁን ብላበት ከስ እኮ ድንግልነቷን እሱ እንደወሰደና እንዳልወሰደ እኮ አስመርምሮ እኮ ማስወጣት ይችላል። ኧረ ድብና አድርጎ አሁን ራሱ እኮ ልጁን ማስመርመር ይችላል እኮ ሆዶ ውስጥ እያለ እኮ ዲኤንኤ ማስደረግ ይቻላል እኮ። ግን ብዙ ርቀት አልሄድም። 2 ወር ከ15 ቀን ነው ከ10 ቀን ነው ምናምን ነው የቀራት። እንግዲህ እውነት ልትወልድ ከሆነ ድንጋይ ትወለድና ማለት ነው። እና ደግሞ ልጅ አይደለም ሆዶ ውስጥ ያለው እንዴ! ስንት ያረገዘ እኛ ባንወልድ ማለት ነው የወለዱ ቤተሰቦች አሉ፣ እህት አለችን እንዴ! ስንት ሰው አለ እኮ እናቴ። እሷ እኮ የሆድ ይሄ ልጅ አይደለም እንትን ነው አለ። ይሄ የሆዳችን ዕቃ ነው እንጂ ልጅ የለውም ማለት እንጂ ሆናችኋል እናንተ። እሷ በቃ እዛን ቀን ከሆነ ሰው ጋር ተደረገች እና ሸከሸካትና አሁን እዚህ መታ የሰውን ሕይወት ትበትናለች። የአባትን ክብር ዝቅ ታደርጋለች። እሷ ግን እንደ ማልቀስም ብላለች። ዛሬ ደግሞ ቪዲዮን አቅርበሽ ውሸቷን ደግሞ አደነግጥም። ሀብ እኮ እንትን ሊያደርጋት ነበር። ጋሽዬ ነው ነገሩን የሚያረጋጋው እንጂ አንገቷን እውነቱን ማስወጣት ነው። ያው እኛ ጋር ብትሆን ማለት ነው እግዚአብሔር እንደዚች አይነቷ ምን ታደርጊያለሽ መሰለሽ? ቀጥታ በፖሊስ ታስይዣታለሽ። በሴት ፖሊስ አስገብተሽ ሙሉ ለሙሉ ሰውነቷ ይመረመራል። ይሄ ላስቲክ ውስጥ አድርጋ ጨርቅ ነው የከተተችበት። ምንም እርጉዝ አይደለችም። እንደዚህ አይነት የሰውን ሕይወት የምትበጠብጠው ደግሞ አታፍርም። አሁንም እውነቱ ሲወጣ ትላለች። እውነት አባቷ ይታነ ጋሽ ጋር የምታወራው ለስለስ ብላ ነው የምታወራው። ውዴ ጋሽዬ ያመነ ነው በጣም እርሱ እያለች ሀብና ሀኒ እኮ እያሳመነችው ነው እኮ እያሉ ሰው ይህ ግን ሁለተኛ ሀኒ ትቆያለች እንጂ እውነት ትወጣለች። ከጋሽዬ ጋር እችን ሴትዮ ካገናኘች እኔ ሀኒ ረጣታለሁ በእውነት። አይ ካለች እንኳን አትመጣም፣ ተመልሳ አታመጣትም። ሁለተኛ ጋሽዬን ከዚች ሴትዮ ጋር ካመጣች እኔ ሀኒ ረጣታለሁ። መግባት የለም እዚህ ስራ ውስጥ ራሱ ጋሽዬ መግባት የለም እንዴ! ለምን ይገባል? የተናደርኩት እኮ ጋሽ ሀኒ አይደለችም ማብራት ሀኒ አይደለችም። ምን ቤት ናት? ይሄ እኮ የአባት ክብር ያው ይሄ ነገር በሀኒ በኩል ሲመጣ እውነት ነው፣ ትክክል ነው። ጋሽዬ ይገባበታል። በሀኒ በኩል አልመጣም አሉ። የሀኒ አይደለም ምንም በማታውቀው በአመነችው ሰው ነው እየተከዳች ያለችው። ለምንድን ነው አባቴን ቆሻ ሴትዮ በማመጣ ቆሻ? እቺ ልጅ አመጣጧ እንደማ መሰለሽ? እንደ አብርሃም ፍቅረኛ መጀመሪያ ልጅ ሳይኖረው አለ ተብሎ እንደመጣ እንደዚህ ነው መጨረሻ ምትዋል። አብርሃም ለእሷ ተቀብሎ ልጁን አስመርምሮ ምናምን እርዳታ አላደረገላትም። ነው በቃ ስራው ቆሻ እንደዛ ነው አመጣጡ። አባት የማይከበርበት እናት የማይከበርበት ሀገር ቢሆን ማለት ነው ክታግራ ነው ያየሁት። በኢየሱስ ክርስቶስ ሴቶች ራሱ በጣም ይቅርታ ያላችሁ ማለት ሴቶቹ ራሱ በስመ አብ። አንዳንድ ሴቶች ማለት ሁሉ አይደለም ካሜራ ላይ የሚመጡ ሴቶች እግዚአብሔር የአባት ክብር የማያውቁ የታላቅ ክብር የማያውቁ
የቡታጀራ ሴቶች ግን ምንድን ናቸው ግን? አንቺ የቡታጀራ ሴቶች አትበይ። ዛሬ ሲሞታ እኮ ወጥቷል ዩቱብ ላይ አላየሽም? እንኳን ወጣ ገና እንላቸዋለን። ቆሻሻዎች፣ ዝቃጫሞች ካለ ሀኒ በስተቀር ሁሉም ወሰኮች ናቸው። ሀኒ ብቻ ነው ከውስጡ